ጉድ ጋይስ እናንተ እኔ ያላየሁት እናንተ ያያችሁት እናንተ ያላያችሁት እኔ ያየሁት የሃይሚን ቲሸርት አይታችሁልኛል። ለናትሽ ሃይሚ ለናትሽ እናንተ እኛን አስደብራችሁ እናንተ ከኋላ ፈታ ዘና ትላላችሁ። ለማንኛውም ሃይሚ ከጓደኛዋ ጋር ቲሸርቷን አይታችኋል ወይ? ቲሸርቷ ላይ ምንድነው ያለ? ሃይሚና ብሩክ ሐዋሳ ሄዶሳል የተነሱት ፎቶ የለበሰችውን ቲሸርት እዩልኝ። ቢጣሉ ታዲያ እንተለብሰዋለች እንዴ? ረስተሽው ነዋ። ይህን ስቶሪ ማን ፖስት ያደረገ? እኔ ፖስት ሳያዩዋችሁ እየቀረጻችሁ ፖስት የምታረጉ ሰዎች ምን አስባችሁ ነው ድራማ የምታበላሹባቸው? እና እንግዲህ ሃይሚና ብሩክ ገናን ኩምሽሽ አድርገው ነው ያሉት። ዛሬም ደገሙን። ብሩኬ ለአንድየው የት እንዳለ አይታወቅም። ከጓደኞቹ ከምንም የለም። ሃይሚ ስቶሪ ፖስት አድርጋለች፣ ግን በሀበሻ ቀሚስ አይደለም። ጸጉሯንም አልተስተካከለች። ቲሸርት በሱሪ ነው ለብሳ የነበረው። ሲቀጥል ደግሞ ስቶሪ ፖስት ያደረገችው ይሄ የቆየ ቪዲዮ ይመስለኛል፣ ግን በቴዎድሮስ ሙዚቃ ኬሪዳሽ የሚለው ሙዚቃ ተመችቶኛል። ሃይሚ የኔ ውድ እንኳን መጣሽ። ለማንኛውም እንኳን ደህና መጣሽ። በዛኛው ደግሞ ሀብና ፍፄ እየተጨቃጨቁ ነው፣ እየተቧቀሱ ነው። ምንድነው ጭቅጭቁ? አንተ ነህ ሴቶቹ እንዲጨቃጨቁ የምታደርጋቸው። ከዛ ደግሞ ፍፄ ሁለቱ ሴቶች ናቸው ችግሩን መፍታት ያለባቸው። አረ እባክህ ከሃይሚ ራስ ውረዱ። እንዳይ ምንድነው እናንተ ሃይሚ የምትሉት? ብሩኬ ባጠፎ ሃይሚን አጨቅጭቁ። እናቱ አባቱ ራስ ጠርታ ከዛ ደግሞ ሃይሚ ትላለህ እንዴ? ሃይሚና ፍፄ እዩ ምንድነው የሚፈቱት ነገር? ዋናው ችግሩ ፈጣሪው እያለ ችግር የተፈጠረባቸው ሰዎች እንዴት ነው የሚፈቱት? ብሩኬ እያለ ሃይሚ እንዴት ነው የብሩክን ችግር ልትፈታ የምትችለው? ፈጣሪው ትግስቱን ስጠኝ። ራሱን መፍታት ያለበት ከፈታ እንጂ ሃይሚ አይደለችም። ለማንኛውም ሃይሚ ደስ ብሎሻል ብዬ አስባለሁ። ያው ከውስጥሽ ባይሆንም ከላይሽ ቢያንስ እንደዚህ ስለመጣሽ ደስ ብሎኛል። ግን ቲሸርትሽ የሆነ ነገር አስነቅታብሻለች እናላችሁ የኔ ውዶች ማለት ነው። ዛሬ ቅርት አለ ኩምሽሽ ነው ያደረጉን እና ብዙ ሰዎች ደግሞ ይሄን መቅረታቸውን አስመልክተው የውሸት ናዳ እየናዱ ነው። ኦ ማይ ጋድ! እኔ እኮ መዋሸት የማይሰለቻችሁ ትልልቅ ሰዎች እኔ እኮ ትልልቅ ሰዎች ሆናችሁ የምትዋሹት ነገር ኦ ማይ ጋድ! ጫፍ ይዞ ቅመም እኮ እንጨምራለን። አሁን እንጨምራለን። እኛም ትንሽ ነገር ይዘን ህዛሽ ላይ ቅመም አድርገን እናቀርብ። እናንተ እኮ ጫፍ የለው መጀመሪያ የለው መጨረሻ የለው ጫፍ የለው ቂጥ የለው አፍ የለው ዝም ብሎ ብርግድ ያለ መሀል ላይ ዝም ብሎ ምን ልበላችሁ ልብ ወለድ የሆነ ውሸት ነው የምትዋሹት። ኦ ማይ ጋድ! ልብ ወለድ ዝም ብሎ ከሰማይ ውርድ ያለ ውሸት። ኦላላ ስትዋሹ ቢያንስ ጫፍ ይዛችሁ ቅመም ይጨመራል። ግን ዝም ብሎ ያለ ቅመም ፍጥር አድርጋችሁ ማውራት ኦ ማይ ጋድ! ይሄ በጣም ከባድ ነገር ነው ጋይስ። ምንድን ነው ጫፍ ይዞ ይወራል። እናንተ ግን ቡትረፍ የምታረጉትና ስትዋሹ ቀስ ብላችሁ ዋሹ። ቀስ ብላችሁ ሃይሚና ብሩክ እንደዚህ ነው፣ ሃይሚ እንዲህ ናት፣ ብሩክ እንዲህ ሆኗል፣ ዛሬ ቀሩ፣ ምን ተፈጥሮ ነው? ችግር ተፈጥሮ ነው፣ ሌላ ከባድ ችግር አለ፣ በጣም ከባድ ነገር ተፈጥሯል፣ አስደንጋጭ ነገር። እኔ በጣም የሚገርመኝ ከምንም በላይ ሃይሚ ሆስፒታል ገባች፣ ብሩክ ሆስፒታል። አሁን ዛሬ ማለት ሃይሚ ስቶሪ ባታረግ ሃይሚ ሆስፒታል ገባሽ ብሎ ነው የሚመጡ ነገር። ብሩክ ሆስፒታል ገባ። ደግሞ የሆነ ቦታ ሃይሚ አርግዛለች የሚል ነገር አየው። አረ በጌታ በኢየሱስ ስም እኔ ሰው ማርያምን ነው የምላችሁ። ከመሬት ተነስቶ ከየት ፈጥረው እንደሚዋሹት እግዚአብሔር ይወቀው። ብቻ ጫፍ ይዞ ቅመም እኔም ብያችኋለሁ። እኔም እጨምራለሁ። አንዳንዴ ቅመም እጨምርበታለሁ። የሆነ ወሬ ላይ የሆነ ወሬ እጨምራለሁ። መቼስ ሀበሻ ልመዱ ነው ይሄ። አሉሽ አንድ የሆነ ትንሽ ነገር አሁን ለምሳሌ ታመምኩ ብዬ ለሆነ ሰው ባወራ ለሌላ ሰው ደግሞ ልትሞት ደርሳለች ይችላል። ያኛው ሰው ደግሞ ሞታለች ብሎ ያወራል። ያኛው ደግሞ ተቀበረች ብሎ ያወራል። እንደዚህ ነው የሀበሻ ልማዳችን ነው። ቅመም እንጨምራለን ሁላችንም። ግን ልብ ወለድ የሆነ ውሸት ዝም ብሎ ጫፍ የለው ቂጥ የለው ከመሬት ዝም ብሎ ተነስቶ ቡትረፍ አራ ይሄ ከባድ ነው ጋይስ። ዝም ብሎ ምንም ሳይሰሙ ሆስፒታል ገባቻውን ይባላል አይባልም። እና ማለት ነው የኔ ውዶች ስትዋሹ ትንሽ በቅጡ አርጉት። የሆነ ትንሽ የሚያሳምን ውሸት እንኳን ዋሹ። ውሸት እኮ እነሱ ምን እያዋሹ ነው? እነሱ ዋሽተው እኛን እያስዋሹ ነው። ግን ከነሱ ተነስታችሁ ዋሹ። ግን ዝም ብሎ ልብ ወለድ የሆነ ውሸት አትዋሹ እንዴ። አረገዘች በንፋስ ኦ ማይ ጋድ! በንፋስ አውላላ። ይሄንማ ነገር የምናወራበት ማንና እንዴት እንደተወራ እናላችሁ ማለት ነው የኔ ወዶች።
ወይኔ ላውራችሁ የነበረው ጠፋኝ። የሆነ ሀሳብ መጥቶልኝ ነበር እኮ ትዝ አለኝ የሆነ ወሬ ሰምቼ። ጫፍ ይዛችሁ የምትዋሹ ሰዎች ለእናንተ ነው ልነግራችሁ ፈለጉ። በጣም አትዋሹ። ትልቅ ሰው ሆናችሁ በጣም የምትዋሹ ሰዎች አላችሁ። አትዋሹ። ያልበሉትን አታብሏቸው፣ ያልሰሩትን ሰሩ አትበሏቸው ምናምን። እነሱ ዛሬ ቪዲዮ ያለቀቁበትን ምክንያት ልንገራችሁ። ዝም ብላችሁ ሳትዋሹ ውሸታም ሰው ሳታዳምጡ እኔን አዳምጡ። የኔ ቢያንስ ይሻላል። የኔ ውሸት ማለት ነው ትንሽ ነገር ይዤ ቅመም ነው የምጨምር ብያችኋለሁ እንጂ እንደው ልቦለድ ከመሬት አንስቼ አልዋሽም። እና ያው እነሱ ናቸው እንግዲህ እንደዚህ የሚያደርጉን። እና ዛሬ ያልመጡ ለምን መሰላችሁ? ሁለቱ ሰዎች ተጣልተዋል አይደለ? ከተጣሉ እንዴት ይመጣሉ? ጸብ የሆነ ግጭት የሆነ አብሮ የሁል ጊዜ ቪዲዮአቸውን ይሄን ድራማቸውን ለማስቀጠል ዛሬ በበዓል ቀን እንደዚህ አይነት ድራማ አይፖስትም። በዓል ነው፣ ሁሉም የበዓል ፕሮግራም ፖስት እያደረጉ ነው ምናምን። እንደዚህ አይነት ፕሮግራም ነው ዛሬ የሚታየው። የበዓል ነው በዓሉ ድባቡ በጣም ሁሉም ሰው ያለ አሁን ላይ የበዓል ፕሮግራም ነው ምናምን። በቃ ቲክቶክ እንዳለ የጥምቀት በዓል አከባበር ዩቲዩበሮች አሸበራርቀው ምናምን ነው ሰው እንደዛ ነው የሚከበረው። የእውነት ተታርቀው ቢሆን የበዓል ፕሮግራም ይሰሩ ነበር ጥምቀትን ሲያከብሩ ምናምን ግን እንደዚህ አይነት ፕሮግራም ካመጡ ድራማው ይቋረጣል። እዚህ ጋር መቋጨቱ ነው። ስለዚህ ይህን ነገር ማቆም አለባቸው። ነገ ሌላ ቪዲዮ ፖስቱልናል። ዛሬ የበዓል ፕሮግራም ስለሆነ ብዙ ስለማይታይላቸው የቀረጹት ቪዲዮ እንኳን ቢኖር ዛሬ አይፖስቱም፣ ነገ ነው ፖስት የሚያደርጉት እና ለዛ ነው ያልመጡት እንጂ ምንም ሆኖ አይደለም። ድራማው ገና እስከ 3 ወር ይቀጥላል፣ እስከ 2 ወር። ምክንያቱም እኔ ለገና የሚታረቁ መስሎ ነበር፣ ለበዓል አልታረቁም፣ ለጥምቀትም ደገሙን። ልጁ እስከሚወለድ እንግዲህ እያንዳንድሽን ድራማ ተቆመኩም ያለሽ ማለት ነው። ከፈለሽ ትጣላላችሁ፣ ትቧቃሳላችሁ፣ ትጨቃጨቃላችሁ ምናምን። እነሱ አይመለከታቸውም፣ ድራማቸውን ብቻ ይሰራሉ። ምክንያቱም የእውነት ሲጣሉ ሀይሚ ታስታውቃለች። የእውነት ሲጣሉ ስቶሪ የምጽፈው እንትን ስቶሪው ላይ የምጽፈው ቅኔዎቿ ምናምን ባለፈው የሆነ ሰዓት ታስታውሳላችሁ አይደል? ብሩክ ጋር የተጣሉ ጊዜ በዳኒ ምክንያት ያኔ ማለት ነው። ኦ ማይ ጋድ ስቶሪዋ በቃ ቀስም ስብር አርጎ የሚጠር ስቶሪ ነበር የምጽፈው። አሁን ግን ምንም በላት ምንም አይመስላትም። እየለመደችው ይሁን ድራማ ስለሆነ ምንም አይሰማትም ይሁን አይደው ነው። ብቻ ዛሬ እንግዲህ ከሆነች ልጅ ጋር የሆነ ስቶሪ ፖስት አድርጋለች። ግን ቲሸርትሽ ላይ ያለው ሌባ ለእናትሽ ታይተሻል፣ ተጣልተሻል። ግን የብሩክን እንትን ለብሰሸዋል። ሀቢብቲ ደሞ አምሮብሻል። አረ ይህን ጸጉር እንደዋልቆ የሚጥልልኝ ሰው ምንድን ነው? በቀለብሽ እኮ ማሪ፣ ቀይረው። ቢያንስ ጸጉርሽን ዛሬ እንኳን አልተሰራሽም። በጣም ይገርማል። ለማንኛውም ማለት ነው ስለመጣሽ ደስ ብሎናል። ይህኔ ሀይሚ ባትመጣ ኖሮ ስንት ማርት እንደሚያወሩ። ኦ ማይ ጋድ ታመመች፣ ሆስፒታል ገባች፣ ከሀገር ወጣች። ይሄማ ኖርማል ነው፣ እነሱም ስለሚሉ ይሄ ኖርማል ነው። ከዛው ጨምረን ነው የምናወራው። ታመመች በቃ ሆስፒታል ገባች የምትሉ ሰዎች ግን ይቅር ይበላችሁ። የምር ዝም ብሎ ከመሬት ተነስቶ እንዴት ሰው ሆስፒታል ገባ? አስደንጋጭ ነገር ተፈጥሯል። እኔማ ሴንሴቲቭ ሆኜ ግብት ብዬ ሳይሆን ሌላ ነው ወሬው። በስመ አብ ምን አይነት ሰዎች ናችሁ ግን? እና የሰው ፎቶ እንደዛ የምታረጉ ሆስፒታል ገባች ታመመች የምትሉ ሰዎች እናንተ እንደዛ ብትባሉ እንደማትወዱት ሁሉ ሌላ ሰው እንደዛ አትበሉ። ሌላ ሰው እንደዛ አይባልም። አሁን አንቺ እንደዛ ብትባይ አትፈልጊማ። እሱ ሌላ ሰው ማለት ለምን አስፈለገ? እርፍ ነው ያላችሁት ይሄ ስቶሪ ፖስት ስለተደረገ ማለት ነው።